ጄኔራል ገብረ እግዚአብሔር ወይም ወዲያን ጥሩ በዛ ነው በብዛት እንትን የሚሉት ወዲያን ጥሩ እያልኩ ቀጥላለሁ። የቲፒኤፍ አመራር ናቸው። ከፍተኛ አመራር ኃላፊ ናቸው። ዋነኛው እሳቸው መሰሉ ወዲያን ጥሩ። ባለፈው አፋር ላይ ከነሱ ታጣቂዎች ጋር ተያያዘ የነሱ ታጣቂዎች እና አፋር ላይ አንድ አካባቢ ላይ ያሉ ነዋሪዎች ተጋጩ የሚል ነገር መረጃ ወጥቶ ነበር። እሱን መነሻ ተደርጎ የትግራይ ጊዜያዊ አስተዳደር የሰጠው መግለጫ ነበር። እሱን መግለጫ ተፈጠረ የተባለውንም ግጭት በሚመለከት ከዶቼ ቬለ ጋር ቆይታ አድርጓል። በቀጣይም የእነሱን እንቅስቃሴን በሚመለከት ቆይታ አድርገዋል። በመጀመሪያ አጋጣሚውን በሚመለከት ባለፈው እኔ ከነገርኳችሁ የተለየ ነው። እሳቸው ደግሞ የተናገሩት ባለፈው የዛው አካባቢ አመራር የሆኑ ሰው ናቸው። ሪፖርተር ላይ ቀርበው መኪኖቻችንን ስላላወቋቸው ቀድመን ኢንፎርም ስላላደረግናቸው በዛ ምክንያት ነው አዲስ ኃይል የመጣ መስሏቸው ነዋሪው ወጥቶ መኪኖቹን ያስቆመው እና ያንን አይነት ሁኔታ የፈጠረው የሚል ነበረ ሪፖርተር ላይ የዛው የታጣቂዎቹ አመራር የተናገሩት። ወዲ አጣንጥሩ ደግሞ የሚነግሩን በተወሰነ ደረጃ ለየት ያለ ነው። የአፋር ህዝብ ቂም አለው፣ ተጋጭተን ስለነበር ቂም አለው። በአፋር በባህላቸው ደግሞ መሰረት ያ ቅሬታ ሳይፈታ አያስተናግዱም። አንዳንድ አሁን ያለንባቸው አካባቢዎች ላይ እንግዲህ ይቅርታ ብለዋቸው ችግሩን የፈቱት ይመስለኛል። አሁን ግን ችግር ተፈጠረበት የተባለው አካባቢ ላይ ግን ያንን አይነት ቂም አልፈታንም። አዲስ አካባቢ ነው ማለት ነው። ስለዚህ በዛ ምክንያት ነው የተጋጩን። አሁን ግን ተነጋግረን ችግሩን ፈተነዋል እና የደረሰብን ነገር ቲፒኤልኤፍ በሰራው ስራ የመጣብን ጣጣ ነው። ቲፒኤልኤፍ በቃ ወዳጅ ሁሉ አሳጥቶናል አይነት ነገር ነው እንዲህ አንጥሩ የሚሉት ማለት ነው። እውነት ነው። ቲፒኤልኤፍ ብዙም ወዳጅ ያለው ስብስብ አይደለም። ያንንም የሚረዳም አይደለም። እሱንም ማስተካከል የሚፈልግም አይደለም። ይልቁንስ ምን ያደርጋል መሰላችሁ? ወዳጅ እንደሌለው ተረድቶታል። ነገር ግን እሱን ከማስተካከል ይልቅ የሚፈልገው የሀገሪቱ ጉዳይን አሁን በስልጣን ላይ ያለው መንግስት የህልውና አደጋ ውስጥ ከቶታል በሚል ከዚህ የሚበልጥ ነገር ስለሌለ ሌሎች ነገሮች በሙሉ ከዚህ በታች ስለሆኑ ልዩነቶቻችንን ትተን አብረን እንስራ ወደሚል አይነት ነገር ነው። ቲፒኤልኤፍችን ቀዳዳ ነው መጠቀም የሚፈልገው። ችግሩን ፈቶ ወዳጅ ለማድረግ ከመሞከር ይልቅ አስተሳሰቡ እኮ ነው አሁንም ድረስ እኮ። ለምሳሌ በአማራ ክልል በኩል የሚያገናኛቸው ነገር አለ። ሁለቱም ክልሎች እዛ ጋር ያለውን አቋም ከመቀየር ወይም ለጊዜው ከመተው ይልቅ እዛ ጋር ያለው ነገር ካልተሰጠኝ ይላል። የአማራን የፖለቲካ ማህበረሰብ ግን ምን ይለዋል? አሁን ችግሩ የህልውና ነው። የህልውና ስለሆነ በቃ እንደዛ ከሆነ ቲፒኤልኤፍ ለምን ወልቃይት ይጠይቃል? ለምን ይጠይቃል? አንዳንድ ሰዎች መመለስ ያለባቸው ነገር እሱ ነው።
ልዩነቶች አሉ፣ ልዩነቶቻችንን እንተው ከተባለ ቲፒኤልኤፍ ለምን አይተው? ለምን አይተውም ቲፒኤልኤፍ? ኦኬ፣ የአማራ የፖለቲካ ማህበረሰብ ቲፒኤልኤፍ በድሎኛል ብሎ ያስባል። አፋር ይኸው እንደዚሁ በድሎኛል ብሎ ያስባል። የትግራይም የፖለቲካ ማህበረሰብ ሌሎቹ እንደዚሁ በድለውኛል ብሎ ያስባል። ኦኬ፣ ይህንን ነገር ሁለተኛ ጉዳይ እናደርገው ሲባል ኦኬ፣ ሁሉም ሊያደርገው ኦኬ፣ የሚያለያየን ነው። ኦኬ፣ ለውጥ ከመጣ በኋላ በሆነ አይነት መንገድ እናስተናግደዋለን። አሁን ግን የምናስተናግድበትም አቅምም ስለሌለ በዚህ ምክንያት ብቻ ተለያይተን በተናጠል የጥቃት ኢላማ መሆን የለብንም የሚለው ሊያግባባ ይችላል። የግዛት ጉዳይ አንድ የሚያለያይ ጉዳይ ነው። ይሄን የግዛት ጉዳይ ለምን ቲፒኤልኤፍ አይተወውም? አንዳንድ ሰዎች ያለው የህልውና ጉዳይ ነው፣ ስለዚህ ሌሎች ልዩነቶች ሁለተኛ መሆን አለባቸው ወይም ወደፊት መስተናገድ አለባቸው የሚሉ ሰዎች የቲፒኤልኤፍን የግዛት ጉዳይ ማንሳትን እንዴት ያዩታል? ይሄ ለልደቱን ማነሳው ጥያቄ ለልደቱ አያለው ዛሬ ይሄንን ሐሳብ ሲሰጥ ሰምቼዋለሁ። ኦኬ፣ ልዩነት ይተው ከተባለ ለምን የግዛት ጉዳይ ያነሳል ቲፒኤልኤፍ? እስቲ ውጡና የግዛት ጉዳይ አታንሳ በሉት። ሌላው ልዩነት ሁለተኛ ጉዳይ እንዲያደርግ ቲፒኤልኤፍ ግን ልዩነቱን የመጀመሪያ ጉዳይ አድርጎ እንዲይዝ ለምንድን ነው የሚፈቀድለት? ራሱ ነው የምዕራብ ትግራይ ጉዳይ እያለ ሺህ ጊዜ የሚያነሳው። እሺ፣ የአማራ የፖለቲካ ማህበረሰብ ይሄ ጉዳይ የወልቃይት ጉዳይ የኛ ነው ብሎ ቢያነሳ አንድ ይኮናል። ያ ከሆነ ለምን ቲፒኤልኤፍ ያነሳዋል? ለምን እናንተስ ወጣችሁ ቲፒኤልኤፍን ይሄን ጉዳይ አታንሳ ለምን አትሉት? ለምን አትሉት? የሀገሪቱ ህልውና ለቲፒኤልኤፍም ጭምር ነው፣ ለሁሉም ነው አይደለም? ህልውና አደጋ ውስጥ ገብታለች ሀገሪቱ ከተባለ። ስለዚህ የልዩነት ጉዳይ ቲፒኤልኤፍ በቀን በቀን የሚያነሳው፣ ሌላው ግን እንዳያነሳው የሚደረግበት ምክንያት ለምንድን ነው? ምክንያቱም በህልውና ሰበብ ቲፒኤልኤፍ እንዲጠቀም ነው፣ ሌላ ነገር የለውም። ቲፒኤልኤፍ ወዳጅ የለውም፣ አብሮት ሊቆም የሚችል የለም። አንድ ቲፒኤልኤፍ ደግሞ መቀየር አይችልም፣ መለወጥም አይፈልግም። ሁለት ስለዚህ ምን ይደረግ? ከነዚህ ፍላጎቱ ሌሎች አካላቶች እንዲቀበሉት ልዩነቱን ተውና ዋነኛው የህልውና ጉዳይ ላይ ያተኩሩ ሊባሉ፣ ስለዛ ዋነኛውን ጉዳይ ደግሞ የህልውና ጉዳይ ተደርገው ደግሞ የተሰቀለበት ምክንያት ከህልውና በላይ ሌላ ነገር ስለሌለ፣ ሌሎች ነገሮች በሙሉ ከዛ በታች ናቸው። ስለዚህ ሌላ ነገር ይሄስ ብለህ ስታነሳ እንዴ ከህልውና በታች እኮ ነው ይባላል። ይሄስ ብለህ ስታነሳ እኮ ከህልውና በታች ነው ትባላል። እና እኔ አላግባብ ተገቢ ባልሆነ መንገድ ቲፒኤልኤፍ የሌሎች የፖለቲካ ኃይሎችን አቅም መጠቀም የሚችልበትን እድል ለመፍጠር ሲባል የሚደረግ ጥረት ነው። ተገቢ ባልሆነ መንገድ፣ አግባብ ባልሆነ መንገድ፣ ሲስተማቲክ በሆነ መንገድ ሌሎችን ጅል አድርጎ በሚያይ አይነት አተያይ እንዲተባበሩት ከማድረግ ይልቅ ራሱ ቲፒኤልኤፍን አንተ ወዳጅ የምትፈልግ ከሆነ ራስን ቀይር። ቲፒኤልኤፍ የኢትዮጵያ ህልውና ያሳስበዋል እንዴ? እስቲ ንገሩ። አንድ ቀን ስለ ህልውና አስቦ ያውቃል? ስለዚህ ይቀየራል።
አመለካከትን ቀይር። ኢትዮጵያዊ የሆነ አመለካከት ለመያዝ ሞክር ማለት ያ ማለት ብሔርተኝነትን ተው ማለት አይደለም። ቢያንስ ተገንጣይነትን ተው። ቲፒኤልኤፍ ሊገነጠል ቲፒኤልኤፍ ሀገር ሊሆን ሌላው አብሮት የሚቆምበት ምክንያት ምንድን ነው? ቲፒኤልኤፍ ወይ 4 ኪሎ ላይ መቀመጥ አለበት አሊያም መገንጠል አለበት። ከዚህ ውጭ ምርጫ የለው። ከዚህ ውጭ አይቀበልም። ይሄን እርግጠኛ ሆኜ ነው የምነግራችሁ። እርግጠኛ ሆኜ ቲፒኤልኤፍ ነው ይልቃል እኮ ህወሓትን ካሰለፈ ምናምን ይገርሙኛል። ቲፒኤልኤፍ 4 ኪሎ ላይ ወሳኙን ቦታ ካልያዘ በስተቀር ብልጽግና ስለሆነ አይደለም። ብልጽግና ስለሆነ አይደለም። እውነቴን ነው እምላችሁ። ፋኖም ቢሆን ቲፒኤልኤፍ መሳሪያ ያነሳል። ማንም ቢሆን ከሱ ውጪ ያለ ከሆነ ቲፒኤልኤፍ መሳሪያ ያነሳል። መሳሪያ ያነሳል። ይሄን እኔ ያረጋገጥኩት ጉዳይ ነው። ለምንድን ነው ለዚህ ኃይል በተዘዋዋሪስ ቢሆን ለምን አቅም ሆኗለሁኝ ያልኩበት አንዱ ምክንያት ይሄ ነው። እንኳን በቀጥታ አይደለም በተዘዋዋሪ ስራሱ እሱ ሊገነጠል እኔ ምን አገባኝ ማግዘው። እሱ ለኢትዮጵያ ማያስብ እኔ ለሱ ማስብበት ምክንያት ምንድን ነው? ቲፒኤልኤፍን ተቀየር በሉት። ስለ ኢትዮጵያ ህልውና ያስብ። የልዩነት ጉዳዮችን አያንሳ። እሱ የልዩነት ጉዳይ እያነሳ አንድም ጊዜ ቲፒኤልኤፍ ይሄን ነገር ተው ሳይባል፣ ሌሎች ግን የተጠያቂነትን ጉዳይ የሚያነሱ አንድ ነው። ይሄንን አነሳለሁ። የተጠያቂነት ልደቱም ዛሬ ይሄንን ሲል ነው የሰማሁት። ሙሉን አልሰማሁም። ቺን ፓርት ግን ስለሰማሁት ነው ልገባ አካባቢ ስለሰማሁት። ተጠያቂነት ጉዳይ ይነሳል። ተገቢ ጥያቄ ነው። ግን በኋላ ከህልውና እሱን ከተሻገርን በኋላ የሚፈታ ነው የሚል ነው። ያሳምናል። ግን የቲፒኤልኤፍ አቋም ግን ይሄ አይደለም። ቲፒኤልኤፍ ተጠያቂነት ይስፈን የሚለው ከትግራይ ጦርነት በኋላ ያለው ነው። ከዛ በፊት ያለውንም አይፈልግም። አይ ዶንት ቲንክ ልደቱም በዚህ ረገድ ያለውን አቋም ግን እንደገባኝ ከሆነ የልዩነት ጉዳይ አይነሳ ነው። የልዩነት ጉዳይ አይነሳ ከተባለ ለምን ቲፒኤልኤፍ ያነሳል? በቲፒኤልኤፍ ላይ እኛ መወሰን አንችልም ከተባለ ለምን ቲፒኤልኤፍ ላይ ትችት አይቀርም? ለምን ተቃውሞ አይቀርብበት? ለምን አይቀጠቀጥም? እንደሌላው እንዲስተካከል ማንኛውም ሰው ሊስተካከል የሚችለው ሲቀጠቀጥ ነው። በኢትዮጵያ ውስጥ እንደዛ ነው እያዩ ያሉት። ድጋፍ ለማግኘት ተቃውሞ ሲበዛበት ነው ለመቀየር የሚሞክር። ካልሆነ ግን ትክክል ነኝ ብሎ የሚያስብ ግትር ነው አብዛኛው። ቲፒኤልኤፍን ዕለት ተዕለት የልዩነት አጀንዳ እያነሳ ትግሉን እየከፋፈለ እያለ ግን ይታለፋል። እሱ ይታለፍና ግን ሌሎች ደግሞ አታንሱ ደግሞ ይባላል። ይሄ እንዲሁ ሲታች ሌሎች ኃይሎች ከቲፒኤልኤፍ ጋር መስራት የሚችሉበትን ግራውንድ የመፍጠር ጉዳይ ተደርጎ ሊታይ ይችላል። እሱ ካልሆነ ዓላማው እሱ ካልሆነና በትክክል የጋራ ጉዳይ ላይ እናተኩር ተብሎ ግን ከሆነ ቲፒኤልኤፍ ላይ ስራ መሰራት አለበት። ምክንያቱም የጋራ ጉዳይ ላይ እንዳይተኮር እንቅፋት የሆነው ቲፒኤልኤፍ የግዛት ጉዳይ እያነሳ ማለት ከአማራ ላይ ነጥቃችሁ ስጡኝ የሚለው ቲፒኤልኤፍ ከአማራ ላይ ነጥቃችሁ ከሰጣችሁኝ እንስማማለን እያለ ያለው ቲፒኤልኤፍ
እና ይልቃል ቢነካብን ነገር ስለሌለ ብንሰጥም ችግር የለም ባይ እንደሆኑ አውቃለሁ። እንዲሁ ለስሙ አማራ አማራ ይላሉ እንጂ ሲፋቅ እያንዳንዱ ምን እንደሆነ ይታወቃል። በዚህ ምክንያት ነው አፋር ላይ የተጋጩን አሉ ወዲያጡ። የባለፈውን እንግዲህ የነገርኳችሁ ነገር በዚህ መስተካከል ካለበት አስተካክሉት። ኤኒዌይስ ስለ ንግግር ተነስቷል ተብሎ ተጠይቀው እኛ በሰላማዊ መንገድ እንዲፈታ ትልቅ ፍላጎት አለን ይሉና ወደ 5 የሆኑ መደራደሪያዎችን ያቀርባሉ። መደራደሪያዎቹን በሚመለከት ብዙ ሀሳቦች አላነሳም፣ እነግራችኋለሁ ነጥቦቹን። ግን እንደኔ ከዚህ በፊት መቅደም የነበረበት ነገር አለ ባይ ነኝ። አንድ እነሱ የሚሉት ሊያደራድረን የሚገባው ገለልተኛ አካል መሆን አለበት። እንግዲህ ያ ገለልተኛ አካል ማን ነው አልጠቀሱም። ግን ጊዜያዊ መንግስቱ አደራዳሪ ሊሆን አይችልም ነው። ሌላ ገለልተኛ አካል ነው ሊያደራድረን የሚገባው። የውስጥ አካል ነው የውጭ አካል ነው የገለጹት ነገር የለም። ብዙ አልተበራራም ይሄ ሀሳብ። ሁለተኛ ትጥቃችሁን ፍቱና ግቡ የሚባለውን ነገር በፍጹም አንቀበልም። ከነ ትጥቃችን ነው ትግራይ ላይ የምንገባው፣ ከነ ትጥቃችን። ስለዚህ ትጥቅ ፍቱ የሚለውን ነገር በፍጹም አንቀበልም። 3 ባለፈው የሰራዊቱ ኮርና ከኮር በላይ የሚባሉ አመራሮች አሉ። እነሱ የያዙት አቋም ያኔ ማለት ነው የነ ዶክተር ደብረጽዮንን ቡድን ደግፈው የያዙትን አቋም እሱን አቋም አሁን ማጠፍ አለባቸው። ከሱ ጋር ተያይዞ ለተፈጠሩ ነገሮች በሙሉ ይቅርታ መጠየቅ አለበት። እንደገናም ደግሞ ህዝቡ ላይ የደረሰም ነገር ስላለ ይሄ የታችኛውን መዋቅር ለመቆጣጠር ቲፒኤልኤፍ ሲፈልግ ግድያዎች፣ ለዚህ ነገሮች ነበሩ። ለዛ ደግሞ ተጠያቂነት ይስፈን። ያ ግን ዋናው ግን ያ አቋም ይታጠፍ የሚል ነው። አቋሙን ነገርኳችሁ። እነ ዶክተር ደብረጽዮንም ደግፎ የቆሙበት አቋም የሀገር ሰራዊት ጄኔራሎች፣ አመራሮች እጃቸውን ያወጡበት ፎቶ በዛ ካስታወሳችሁት። 4ኛ ተቀባይነት ያለው መንግስት ሊቋቋም ይገባል ትግራይ ላይ። አሁን ያለውን መንግስት አንቀበለውም። ጄኔራል ታደሰ ወረደን አንቀበላቸውም። ተቀባይነት ያለው መንግስት መኖር አለበት። 5 በፓርቲ የሚታዘዝ ሰራዊት በፍጹም መኖር የለበትም። ሰራዊቱ ከፓርቲው መነጠል አለበት። አሁን ያለው ሰራዊት የአንድ ቡድን ሰራዊት ነው። እንደዛ መሆን የለበትም። ከዛ መነጠል አለበት ይላሉ። እኚህን 5 ነጥቦች መደራደሪያ አድርገው ያቀርባሉ። በዚህ ላይ ብዙም ሀሳብ የማልሰጠው ይሄንን የሚቀበላቸው ስለሌለ ነው። 1 2ኛ እነ ወዲ አጥሩ ይሄንንም ለማለት የቸኮሉም ስለመሰለኝ ነው። በጣም የተጣደፉ ስለመሰለኝ ነው። ለምን አልክ ካላችሁን ቲፒኤልኤፍ ስለ ንግግር ያወራል፣ እንወያይ ይላቸዋል። ነገር ግን ያን የሚልበት መንገድ ግን እንዳይመጡ በሚያደርግ መንገድ ነው። ይሄ እንዳይመጣ አድርገህ ጥራው አይነት ነገር፣ እንዳይቀበላችሁ አድርጋችሁ ያቀራረባችሁ። ለምሳሌ ምክር ስትመክሩ እየጮኻችሁበት ጀጅ እያደረጋችሁት ያን ሰው እያዋረዳችሁት ጥፋተኝነት እንዲሰማው እያደረጋችሁት ምናምን ሲሆን አይቀበላችሁ። እንደዛ አይነት ነገር ማለት ነው። እነዚህም ኦኬ ለውይይት ብለው እንዳይመጡ በሚያደርግ አይነት መልኩ ነው ለውይይት የሚጠሯቸው።
ለምሳሌ በባለፈው መግለጫ ኑ እንነጋገር ብለዋቸው ጄኔራል ታደሰ ወረደ ግን አንድ ያደረጉት ነገር ምንድን ነው? የትግራይ ህዝብ ላይ ጥቃት ሊፈጥሩ ሲሉ በዛ አካባቢ የነበሩ የአፋር ነዋሪዎች ምን አሏቸው? በፍጹም ብለው አስቆሟቸው። በማን ላይ? በትግራይ ህዝብ ላይ ምን እያሏቸው? እናንተ የትግራይ ናችሁ፣ የትግራይን ህዝብ ማጥፋት ፍላጎት ያላችሁ ጠላት ናችሁ እያሏቸው። እንዲህ ብለው ምን ብለህ ነው የምትነጋገረው? ቅድሚያ እኮ በስሜ ጥራኝ እኮ ማለት ያስፈልጋል። ቅድሚያ በትክክለኛ ማንነቴ ጥራኝ፣ በዛ እወቅ። የትግራይ ህዝብ ጠላት ነህ፣ ትግራይን ማጥፋት ነው የምትፈልገው እያልክ ና እንነጋገር። ይሄ ንግግር ፈላጊ መስሎ ለመቅረብ የሚደረግ ጥረት ግን ከልብ ግን ያልሆነ ፍላጎት፣ ከልብ ያለው ፍላጎት እንዳይመጡ ወይም ደግሞ ከመጡ ተዋርደው እንዲመጡ ነው። አዎ ጠላት ነን ብለው እንዲመጡ። ከመጣችሁ ወይ ተዋርዳችሁ ነው፣ ካልሆነ አትመጡ። እንዴት ለትግራይ ህዝብ ነው ይሄን ያደረግነው የሚሉትን ሰዎች የትግራይን ህዝብ ልታጠቁ ስትላቸው እንደዛ ብልሃቸው ከመጡ በቃ ራስን ከማዋረድ የተለየ ትርጉም የለውም። የውይይቱ ውጤት ግልጽ ነው፣ ተገማች ነው፣ የሚታወቅ ነው። ይቅርታ ለመጠየቅ ነው የምትሄደው ማለት ነው። ምንም ውይይትም አይኖርም። ይቅርታ ለመጠየቅ ነው የምትሄደው። ሁለተኛውና ሌላው እናንተ ተላላኪ ነው ያሏቸው ተላላኪ ናቸው። ጫካ ለመግባት ምንም አይነት ምክንያት የለም። ምንም አይነት ምክንያት ተሽጣችሁ ነው ሄዳችሁት። ለዛም ነው ምን አሏቸው? የትግራይን ህዝብ እርስ በርስ ለማጫረስ ፍላጎት ያላችሁ ሌሎች አካላቶች፣ እነሱን የምታስተባብሩ አካላቶች ከድርጊታችሁ ታቀቡ ይላል መግለጫው። ስለዚህ የሚያስተባብሯችኋል ምን ለማድረግ? የትግራይን ህዝብ እርስ በርሱ ለማባላት ለማጫረስ ተላላኪ ናችሁ። ለዚህ አይነት እኩይ ዓላማ እየተላላካችሁ ነው። ገንዘብ በልጦባችሁ፣ ሆዳችሁ በልጦባችሁ፣ ወይ የሆነ ነገር በልጦባችሁ ከትግራይ ህዝብ አንድነት ከትግራይ ህዝብ ክብር የምታስበልጡት የሆነ ነገር ኖሯችሁ ያላቀረበላችሁ አካል የምትላላኩት ተላላኪዎች ናችሁ ነበር። እንዲህ እያሏቸው ነው ኑ እንነጋገር የሚሏቸው። እንዲህ እያሏቸው ኑ እንወያይ ይሏቸው። ይሄና ማለት ነው። እንዲህ እየተባልክ የድርድር ነጥብ ታቀርባለህ፣ ቅድመ ሁኔታ ታቀርባለህ። አታቀርብም። መጀመሪያ የምትለው ምንድነው? በስሜ ጥራኝ ነው። በስሜ ጥራኝ። በመጀመሪያ ደረጃ እውቅና ስጥ። አዎ እናንተ ወይ በሐሳብ ወይ የሆነ ሚስ አንደርስታንዲንግ ኖሮ ነው የሄዳችሁት። የትግራይ ህዝብ ጠላት አይደላችሁ፣ ተላላኪም አይደላችሁ። ወይ በሐሳብ ልዩነት ወይ በአቋም ልዩነት ወይ በሆነ አለመግባባት ምክንያት የሄዳችሁ ናችሁ። ሰው እንነጋገር ያስኬዳል። የትግራይ ህዝብ ጠላት ነህ እያልከው ለትግራይ ህዝብ ቆሜያለሁ የሚለን አካል
የትግራይን ህዝብ ለማጥፋት ከፋፍለ እርስ በርስ ለማጫረስ ተልእኮ ተቀብለህ የመጣ ነህ እያልከው፣ ከዛም ባለፈ የትግራይን ህዝብ ከአፋር ህዝብ ጋር የማጋጨት ፍላጎት ያለ ተላላኪ ነህ እያልከው፣ እንደዛ እያልከው እናና አወራኝ ደግሞ ፒኤልኤፍ እንዴ ፒኤልኤፍ ይሄ ነው፣ አይቀይርም። አንዱ ጆን መዲድ ሰሞኑን የጸጥታ አካላቶችን ሰብስቦ ሁለት ነገሮች ለድርድር አይቀርቡም ያለው፣ አንድ የብልጽግና ጠላትነት፣ እሱም ለኛ ጠላት ነው፣ እኛም ለሱ ጠላት ነው። ዋነኛው ትኩረቱ እኛ ላይ ነው። ይሄ ባህር በር ምናምን የሚለው ዝም ብሎ ነው፣ እኛ ላይ ነው ትኩረቱ። እቺ እንደውም እንዳልኳችሁ እቺ አቻ የመሆን ፍላጎት ፒኤልኤፍ አሁን ብልጽግና ዘግቶት በጣም እያበሳጨ ያለው ነገር አንዱ ይሄ ነው። ዴታ ይመልስልኝ ቆኝ ነው የሚል። ሁለተኛው ለድርድር የማይቀርበው ነገር ለዚህ ከሃዲዎቹ ተሽጠው ነው የሄዱት። የአስተሳሰብ፣ የአመለካከት፣ የአቋም ወይ የሆነ የፖለቲካ ልዩነት ኖሯቸው ሳይሆን ተሽጠው እነሱን ለመረዳት መሞከር የለባችሁም። እንደውም እሱን ለመረዳት ሁሉ መሞከር ጠላት መሆን ነው። ያን ለመረዳት መሞከር በጠላትነት የሚያስፈርጅ ጉዳይ ነው። እነዚህን ታጣቂዎች እንደዛ ነው የሚያስቧቸው፣ እየተሸጡ ጠላት አድርገው ነው የሚያስቧቸው። ይሄን መቀየር አይፈልጉም። ግን ምን ይሏቸዋል? ኑ እንደራደር ይሏቸዋል። ግን በመግለጫቸው ውስጥ ምን እናንተ እኮ ጠላት ናችሁ፣ እናንተ እኮ የተሸጣችሁ። ይሄን አይቀይርም። ይሄን ሳይቀይር ና ተነጋገር ይልሃል። ምን እያለ ነው? ና እግሬ ስር ተደፋ እያለ ነው። ና ይቅርታ ጠይቀኝ እያለ ነው። ቲፒኤልኤፍ እንዴ ቅድም እንዳልኳችሁ ለአማራ ህዝብ ጸር ነው ያስበሉትን አስተሳሰቦቹን ይዞ አቋሞቹን ይዞ ለአማራ ህዝብ ቆመናል የሚሉ ታጣቂዎችና የፖለቲካ ኃይሎች ከጎኑ እንዲሰለፉለት ግን ይህን ነገር ትተን ምናምን ዋናው ላይ እናተኩር ይላቸዋል። እኔ ይህን ነገር ቢተው ጥሩ ነው። እውነቴን ነው የምለው፣ ቢተው ጥሩ ነው። እኔ ለቲፒኤልኤፍ እንኳን የአማራ ህዝብ አይደለም የትግራይ ህዝብ ዋጋ ሊከፍልለት አይገባም ባይ። አንድ ሰው ቲፒኤልኤፍ ወደ ጎን ተቀምጦ ሌላው ግን ልዩነትን አትይ ከቲፒኤልኤፍ ጋር የጋራ በሚያደርግ ነገር ላይ ብቻ አተኩር ማለት ግን እውነቴን ነው የምለው ስህተት ነው። በጋራ ጉዳይ ላይ ማተኮር ካስፈለገ ቲፒኤልኤፍ ሌላውም ያተኩር። ተገቢ የሚሆነው እንደዛ ነው። ሲያፈነግጥ ስሙ እየተጠራ ተው መባል አለበት እንጂ ቲፒኤልኤፍ ዕለት ተዕለት ምዕራብ ትግራይን አምጡልኝ እያለ ሌሎች ግን የህልውና ጉዳይ ላይ ብቻ እንዲያተኩሩ ማድረግ ልክ አይደለም። በፍጹም ልክ አይደለም። በፍጹም ልክ አይደለም። አሁንም ሌሎች ለቲፒኤልኤፍ ዋጋ እንዲከፍሉ ማድረግ ነው። ቲፒኤልኤፍ የአንድ ሰው ህይወት አይገባውም። የአንድ ሰው ነኝ የሚል ካለ ቲፒኤልኤፍ ነኝ የሚል ካለ ራሱ ዋጋ ይክፈል።
እኔ አንድ ሰው ከፖለቲካ ጡረታ በመውጫው ጊዜ እንደገና 4 ኪሎ ካልተቆጣጠርኩ ብሎ የሚያስብ ድርጅት ካልሆነ ገነጠላለሁ ብሎ የሚያስብ ድርጅት እንደ አንጋፋነቱ ቅድም እንዳልኳችሁ ቁጭ ብሎ ምክሩ የሚጠየቅ ልምዱ የሚጠየቅ ስብስብ መሆን ሲገባው እንደ ጎረምሳ መሳሪያ ያወዛወዘ ካልገጠምኩ የሚለው በስተርጅና ይሄ ደግሞ ያቀላል እድሜህን ማትመጠን ከሆነ ትቀላለህ። ቲፒኤልኤፍ የራሱንም ታጣቂዎች እያላችሁ ያለው እንዲሁ ተላላኪ ናችሁ፣ ጠላት ናችሁ፣ ግን እናውራ ይላችኋል። እነ ወንዲ አጥሩ የመጀመሪያው እንደኔ ማለት የነበረባቸው ይሄን ፍረጃችሁን ተው፣ በትክክለኛ ስማችን ጥሩ፣ ከዛ በኋላ እንዴት እንነጋገራለን የሚለውን እናስቀምጣለን። ከዛ በኋላ ነው የምንነጋገረው። በስማችን እስክትጠሩ በስማችን እስክታቁን ጊዜ ድረስ ትርጉም የለውም መነጋገር፣ ትርጉም የለውም መወያየት። ስለዚህ ቅድሚያ ያ መሆን አለበት ነው። ለዛ ነው ከድርድር ቅድመ ሁኔታዎች በፊት የእውቅና ጥያቄ ማንሳት ያስፈልጋል። ከሃዲ የሚለውን ጠላት የሚለውን ተላላኪ የሚለውን ፍረጃውን ትቶ ከኛ የተለየ የፖለቲካ አስተሳሰብ ኖሯችሁ እኛም ለትግራይ ህዝብ የምናስበውን የምታስቡ ግን የተለየ አካሄድ አለን የምትሉ ናችሁ በሚለው ስማችሁ እስኪያቅ ወይም የትግራይ የሰላም ኃይሎች ብሎ እስኪጠራህ ድረስ ይሄ ለፖለቲካ ሲል እንነጋገር የሚለውን ነገር እዛው አስቀምጡት ማለት ነው። ከዛ በኋላ ነው ቢያንስ ያስተካክል ነው አንደኛ ይሄ፣ ሁለት ይሄ፣ ሶስት ይሄ፣ አራት ይሄ፣ አምስት ይሄ እየተባለ ሊሄድ እንጂ እነሱ ከተላላኪዎች ጋር ለመነጋገር ዝግጁ ነን ባሉ ቁጥር በትግራይ ስም ተደራጅተው ግን የትግራይን ህዝብ ለማጥፋት ከሚፈልጉት ጋር ለመነጋገር ዝግጁ ነን ባሉ ቁጥር የትግራይን ህዝብ ከአፋር ህዝብ ጋር ለማጋጨት ፍላጎት ያላቸው ሰዎች ጋር ለመነጋገር ዝግጁ ነን ባሉ ቁጥር የመጣችሁ ቅድመ ሁኔታ ማቅረብ የለባችሁ። መስተካከል ያለበት ነገር መስተካከል አለበት።